ቡዜ አበደች። ከዚህ በኋላ አንተ የኔ ወንድምም የአብርሃም ወንድምም የኛ ቤተሰብም አይደለም። እናንተ በመተታችሁ እዛ የምትመተቱት የምታምኑትን እመኑ። እኔ መድኃኒዓለም ያውቃል። ወንድሜ ምንም አይሆንም። ወንድሜ ወደ ራሱ መልሰዋለሁ። አሁን ወንድሜ አገናኘኝ። አንተ የተረገም የቤተሰባችን ሴጣን ነህ ብላ እንግዲህ ወንድሟ ረግማለች ማለት ነው። ወንድሟ ምንም የሚያደረገ ነገር የለም። ታላቅ ወንድማቸው ነው ድራማ እየሰራ ቤተሰቡን እያበጣበጠ እህትና ወንድም እያጣላ ያለው አብርሃም ነው እንጂ ኤፋ ምንም ያደረገ ሩትዬ ምንም ያደረገችው ነገር የለም። እሱ ነው አይዲያን እየሰጣቸው እንደዚህ እንዲባሉ እንደዚህ እንድጣሉ እያደረገ ያለው። ስለዚህ ልቦና ካለሽ ልቡ ካለሽ ሄደሽ ወንድምሽን ተቆጪው። ገባሽ አይደለ? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ቡዜ ከነጨበሪዋ ጭብርር ብራ መታለች። እንግዲህ ኤፍሬምን እየተቆጣችሁ ነበረ። ቤተሰቤን አትበጥብጥ፣ ወንድሜን ተውልኝ፣ በወንድሜ ህይወት አትጫወት፣ አንተ ምን አገባ የራስን ህይወት አትኖርም ብለዋለች። እና አንቺ ምን አገባሽ የራስሽን ህይወት አትኖርም እንደዛ ካልሽ ማለት ነው። አንቺ ምን ቤት ነሽ እዚህ ጋር መጥተሽ የምታሽቃብጪው? አሽቃባጭ ማለት ነው። እና ወንድምሽ ነው እስከዛሬ ድረስ ይህ ሁሉ አይዲያ እያወጣ በየጊዜው እየቀያየረ እነሱ ላይ ሲጫወተ የነበረው። ስለዚህ አንቺ ነሽ አብርሃምን ልትመክሪው ነው የሚገባው።